በዛሬው ዕለት ዶክተር ደብረጽዮን የጊዜያዊ አስተዳደሩን መፈንቅለ መንግስት አድርገው ከተቆጣጠሩ በኋላ በትግራይ ክልል ከፍተኛ ውጥረት ነግሷል። ረፋድ ላይም በመቀሌ ሰማይ ላይ የጦር አውሮፕላን ማንዣበቡ በነዋሪዎች ዘንድ ከፍተኛ መደናገጥና ስጋትን መፍጠሩ ተሰምቷል። ወደ ስዊድን ሀገር በስደተኝነት ለመሄድ የተዘጋጃችሁ ካላችሁም የስዊድን መንግስት አዲስ ሕግ አውጥቷል በስደተኞች ላይ። እሱንም ወደ መጨረሻ ላይ ያቀርብላችኋለሁ። አብሯችን ስትቆዩ ቻናሉን ሰብስክራይብ ማድረግን አትርሱ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ይህንንና ሌላ ተጨማሪ ሰበር መረጃዎችን ይዤ መጥቻለሁኝ። እስከ መጨረሻው አብራችሁን ቆዩ። የፕሪቶሪያው የሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ ዛሬ ረፋድ ላይ በመቀሌ ከተማ ሰማይ ላይ የጦር አውሮፕላን ማንዣበቡ በነዋሪዎች ዘንድ ከፍተኛ መደናገጥና ስጋትን መፍጠሩ ተሰምቷል። ዛሬ ረፋድ 5:40 ገደማ የታየው ይህ የጦር አውሮፕላን በከተማዋ ሰማይ ላይ ለደቂቃዎች ሲያንዣብብ መታየቱን በማህበራዊ ሚዲያ የተለቀቁ ተንቀሳቃሽ ምስሎችና የዓይን እማኞች አረጋግጠዋል። ይህ የአየር ላይ እንቅስቃሴ የተከሰተበት ወቅት እጅግ አነጋጋሪ አድርጎታል። ክስተቱ የተመዘገበው ህወሓት የፌዴራል መንግስቱንና ብሔራዊ ምርጫ ቦርድን ህጋዊ እውቅና ወደ ጎን በመተው የቀድሞውን የክልል ምክር ቤት ጠርቶ የፕሬዝዳንትና የሌሎች የከፍተኛ ባለስልጣናት ሹመት እያካሄደ በነበረበት ሰዓት ነው። ምንም እንኳን የጦር አውሮፕላኑ ባለቤትነት ከገለልተኛ ወገን በይፋ ባይረጋገጥም በፕሪቶሪያ ስምምነት መሰረት የክልሉ ሰማይ በፌዴራል የአየር ኃይል ቁጥጥር ስር መሆኑ ይታወቃል። በመሆኑም የአውሮፕላኑ መታየት በፌዴራል መንግስትና በህወሓት የቀድሞ አመራሮች መካከል እየተካሄደ ላለው የስልጣን ሹክቻ የተሰጠ ጠንካራ ወታደራዊ መልእክት ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። በከተማዋ ሰማይ ላይ የታየው ድንጋጤ ከመከሰቱ አንድ ቀን ቀደም ብሎ ትላንት ምሽት በመቀሌ ከተማ ሌላ የጸጥታ ስጋት ተከስቶ ነበር። በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መካከል ባለ ስፍራ ላይ የቦምብ ፍንዳታ መድረሱን የከተማዋ ፖሊስም አረጋግጧል። ይህ ፍንዳታ በክልሉ ጊዜያዊ አስተዳደርና በህወሓት ወይም በዶክተር ደብረጽዮን የሚመራው መካከል ያለውን ቅራኔ ወደ አካላዊ ግጭትና የጸጥታ መላላት መሸጋገሩን የሚያሳይ ቀይ መብራት ተደርጎ ተወስዷል። የዛሬው የአውሮፕላን ማንዣበብ ከቀላል የበረራ ልምምድ በላይ ትርጉም አለው። የፌዴራል መንግስቱ የህወሓትን ህገወጥ ሹመት በዝምታ እንደማይመለከተውና አስፈላጊ ሆኖ ሲገኝ የአየር ኃይል የበላይነቱን ሊጠቀም እንደሚችል ለማሳየት የታለመ የኃይል ማሳያ ሊሆን ይችላል። በሌላ በኩል በትግራይ የውስጥ ፖለቲካ ውስጥ የተፈጠረው ስንጥቅ በተለይም በጊዜያዊ አስተዳደሩና በፓርቲው መዋቅር መካከል ያለውን ፍጥጫ ለክልሉ ሰላም ትልቅ ስጋት ሆኗል። ህወሓት የክልሉ ምክር ቤቱን መልሶ በማንቀሳቀስ የፕሬዝዳንት ሹመት ማካሄዱ የፕሪቶሪያውን ስምምነት አንቀጽ 10 በሽግግር ወቅት ስለሚኖር የክልል አስተዳደር የሚደነግገውን በግልጽ የሚጥስ በመሆኑ የፌዴራል መንግስቱ ህገ መንግስታዊ ስርዓቱን ለማክበር ጣልቃ ገብነት ሊያደርግ የሚችልበትን ዕድል ያሰፋዋል። የመቀሌ ነዋሪዎች ከጦርነቱ ሰቆቃ ገና ባልወጡበት በዚህ ወቅት በምድር ላይ የቦምብ ፍንዳታ፣ በሰማይ ላይ ደግሞ የጦር አውሮፕላን ድምፅ መስማታቸው ቀጠናው ዳግም ወደ አስከፊ ግጭት ሊመለስ ይችላል የሚል ከባድ ስጋት ደቅኗል። ዓለም አቀፉ ማህበረሰብና የሰላም ስምምነቱ ታዛቢዎች ይህንን እየተካሄደ ያለውን የድመትና አይጥ ፖለቲካዊ ቁማር በአስቸኳይ እንዲያቆሙ ጥሪ እያቀረበ ይገኛል። ወደ ዓለም አቀፍ ዜናዎች እናልፋለን። የተኩስ አቁም ስምምነቱ አደጋ ላይ ይሆን? የተባበሩት አረብ ኤምሬትስ ከኢራን የተሰነዘረባትን የሚሳኤልና የድሮን ጥቃት አከሸፍኩኝ ብላለች። የተባበሩት አረብ ኤምሬትስ የአየር መከላከያ ኃይል ከኢራን የተሰነዘሩ አዳዲስ የሚሳኤልና የድሮን ጥቃቶችን እየመከተ መሆኑን አገሪቱ መከላከያ ሚኒስቴር ማክሰኞ ዕለት አስታውቋል። ይህ ጥቃት የተሰነዘረው በአሜሪካና በኢራን መካከል በዝግታ ሲተገበር የቆየውን የተኩስ አቁም ስምምነት ክፉኛ በሚፈታተን መልኩ ነው። ኢራን በትናንትናው ዕለት ብቻ ወደ ኤምሬቶች 15 የሚሆኑ የሚሳኤል ጥቃቶች የሰነዘረች ሲሆን ይህም ባለፈው መጋቢት 30 ቀን 2018 ዓ.ም ወዲህ የተኩስ አቁሙ ስምምነቱ ከጸና በኋላ የተመዘገበ የመጀመሪያው ቀጥተኛ ጥቃት ነው። በጥቃቱ ምክንያት የፋጅራህ ግዙፍ የኢንዱስትሪ ኮምፕሌክስ ላይ የእሳት አደጋ የተከሰተ ሲሆን ቢያንስ 3 ሰራተኞች መቁሰላቸው ተረጋግጧል። የአየር መከላከያ ኃይሉ ማክሰኞ ዕለትም የተሰነዘሩ ተጨማሪ የሚሳኤልና የሰው አልባ አውሮፕላን ጥቃቶችን በንቃት እየመከተ መሆኑን ሚኒስቴሩ በይፋዊ የማህበራዊ ሚዲያ ገጹ ገልጿል። በዋሽንግተንና በቴህራን መካከል ያለው ውጥረት ዳግም ያገረሸው አሜሪካ ፕሮጀክት ፍሪደም የተሰኘ አዲስ ወታደራዊ ዘመቻ መጀመሯን ተከትሎ ነው። ይህ ዘመቻ የንግድ መርከቦችን በሆርሙዝ የባህር ወሽመጥ በኩል የሚያደርጉትን ጉዞ በወታደራዊ ጥበቃ ለመምራት የታለመ ሲሆን ኢራን በስትራቴጂካዊ የባህር መስመር ላይ የሰነዘረችውን ዛቻ በግልጽ የሚጋፈጥ ነው። ከኤምሬቶች ጥቃት በተጨማሪ ኢራን ሰኞ ዕለት በንግድ መርከቦች ላይ የድሮን ጥቃት በመሰንዘር አንድን መርከብ ከጥቅም ውጭ ማድረጓ ተገልጿል።
የአሜሪካ መከላከያ ሚኒስቴር ፔት ሄግሴት ዛሬ ማክሰኞ በሰጡት መግለጫ ምንም እንኳን ጥቃቶች ቢሰነዘሩም ለጊዜው የተኩስ አቁም ስምምነቱ እንደጸና ነው ብለዋል። ይሁን እንጂ የትራምፕ አስተዳደር የቴህራንን ድርጊት በቅርብ እየተከታተለ መሆኑን የገለጹት ሚኒስቴሩ አስፈላጊ ሆኖ ከተገኘ አሜሪካ በማንኛውም ሰዓት ወደ ወታደራዊ እርምጃ ለመመለስ ዝግጁ ነች ሲሉም አስጠንቅቀዋል። ይህ የኢራን እርምጃ አሜሪካ በባህር መስመሮች ላይ የምታደርገውን ወታደራዊ የበላይነት ለመፈተን የታለመ አቅም መለኪያ ይመስላል። የተባበሩት አረብ ኤምሬቶች ላይ የተሰነዘረው ጥቃት አሜሪካንን በቀጥታ ወደ ጦርነት ከመሳብ ይልቅ የአካባቢውን አገሮችን በመምታት ዋጋ ለማስከፈል የታለመ ስትራቴጂ ሊሆን ይችላል። ፕሮጀክት ፍሪደም የተሰኘው የአሜሪካ ዘመቻም በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር በመሆኑ ቀጠናው ወደ አዲስና ሰፊ ጦርነት እንዳያመራ ከፍተኛ ስጋት ተፈጥሯል። በመጨረሻም ስዊድን በአፍሪካዊ ስደተኞች የዜግነት ጥያቄ ላይ ጥብቅ መመሪያ ወጣች። የስዊድን መንግስት አፍሪካውያን ስደተኞች ወደ አገራቸው በፈቃዳቸው እንዲመለሱ የተለያዩ ማበረታቻዎችን ሲያቀርብ መቆየቱ ይታወሳል። ከእነዚህም መካከል በፈቃዳቸው ለሚመለሱ እስከ $34,000 እንደሚሰጥ መግለጹ የሚታወቅ ነው። ይህንን ማበረታቻ ከሰጠ ከአንድ ዓመት በኋላ አሁን አዲስ የስደተኞች ሕግ አውጥቷል። ይህ ሕግም የዜግነት ጥያቄ የሚያቀርቡ ስደተኞች ላይ ጥብቅ መመሪያዎችን ያካተተ ነው። ከጁን 6 ቀን 2026 አንስቶ ተግባራዊ መሆን የሚጀምረው ይህ ሕግ የያዛቸው መመሪያዎች ውስጥ አመልካቾች በስዊድን ውስጥ ያለውን ቆይታ ማራዘሙን ይጠቅሳል። በፊት 5 ዓመት በአገሪቱ ውስጥ የኖረ የዜግነት ጥያቄ ማቅረብ ይችል የነበረ ቢሆንም አዲሱ ሕግ ግን ወደ 8 ዓመት አራዝሞታል። መመሪያው በዚህ ብቻ ሳይወሰን አመልካቹ ከታክስ በፊት ወራዊ ገቢው 22,000 የስዊድን ክሮነር መሆን እንደሚገባው የገለጸ ሲሆን ምንም አይነት ብድር የሌለበት መሆን እንዳለበት የሚገልጽ ነው። ከማንኛውም ወንጀል ሪከርድ ነፃ መሆን እንዳለበት የሚገልጸው መመሪያው የስዊድንን ቋንቋ ማወቅ ግዴታ እንደሆነም ደንግጓል። በተጨማሪም አመልካቹ የሲቪክ ዕውቀት ፈተና እንደሚቀርብለትና ይህንንም ማለፍ እንደሚገባው አሳስቧል። ከጁን 6 አንስቶ ተግባራዊ የሚሆነው መመሪያ አሁን በፕሮሰስ ላይ የሚገኙትን ከ100,000 በላይ ማመልከቻ አቅራቢዎችንም ይመለከታል። እንደ ሰፈርጅስ ሬዲዮ ዘገባ ከሆነ የስዊድን መንግስት ያደረገው የፖሊሲ ለውጥ በተለይ በአፍሪካውያን ስደተኞች ላይ ተጽዕኖ የሚፈጥር ነው። በ2022 በተደረገ ቆጠራ መሰረት ከ250,000 በላይ አፍሪካውያን በስዊድን ውስጥ ጥገኝነት የጠየቁ ሲሆን ከነዚህ ውስጥም ሶማሊያውያን ቀዳሚውን ቦታ ይዘዋል። የሶማሊያውያኑ ቁጥር 64,477 ሲሆን ተከታዩን ደረጃ የያዙት ኤርትራውያን ናቸው። በ2022 ቆጠራ ኤርትራውያን 49,213 ሲሆኑ በተከታይነት የተቀመጡት ኢትዮጵያውያን ደግሞ 23,141 ናቸው። ለዛሬ ያስኩላችሁ ሰበር መረጃዎች እነዚህ ነበሩ። በሌሎች ሰበር መረጃዎች እስከምንገናኝ ጤና ይስጥልኝ።